ዮሐንስ ወንጌል ቁጥር 1 ጀምሮ እናነባለን። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በጎች በረት አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህም አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። መልእክት አለኝ ገና አንብቤ ሳልጨርስ እዚህ ክፍል ውስጥ አንድ ሰው እጁን ከፍ ያርግ። ባልተፈቀደ ቀን በር ይከፈታል። ማላታ ካታና ማሳ ባልተፈቀደ ቀን እግዚአብሔር ምስክሬ ጉብኝት ይሆንልሃል። እጃችሁን ከፍ አርጉና ለኔ ግን ተፈቅዷል በሉ እስቲ። ድገሙ ሃሌሉያ። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመህ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ያ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ ሰራለሁ ብሎ መለሰላቸው። እጆቻችንን ከፍ እናርግና አባቴ በሉ እስቲ። እስከ ዛሬ ይሰራል፣ እኔም እሰራለሁ በሉ። ይሄ ዘመን በሉ እስቲ፣ ወንጌል በሉ እስቲ፣ በኃይልና በስልጣን የሚሰበክበት የሥራ ጊዜ ነው በሉ። ለኢየሱስ በሉ እስቲ የሥራ ጊዜ ነው በሉ። ጮክ በሉና አባቴ በሉ እስቲ እስከ ዛሬ ድረስ ይሰራል፣ እኔም በሉ እስቲ እሰራለሁ። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ በሥራ ላይ ነው። ማካታራ ካቶፎኖ ኮሳ ሴፕራ ካታላ ባራ ካታ ፕራቫ ካታላ ባዳጋባ ዛሬም ያንቺን ነገር ለመስራት፣ ዛሬም ያንተን ታሪክ ለመቀየር፣ ዛሬም ብዙዎችን ወደ እግዚአብሔር መንግሥት ለማምጣት ኢየሱስ በሥራ ላይ ነው። ጩና ኢየሱስ በሉ እስቲ። አሁንም በሉ እስቲ እየሰራ ነው በሉ። እናመሰግናለን። ክብር ላንተ ይሆን። እግዚአብሔር ሆይ ቃል በስልጣን ይለቀቅ። የቃል ጉልበት እባብም ይውጋው። ቃል ጉልበት ዘንዶን ይውጋው። የቃል ጉልበት ዝግ በሮችን ይክፈት። የተያዘን ደጅ ያስለቀቅ። የተቆለፈን ቁልፍ ይስበረው። ሻማዳጋ ባራካ ቴፋኒ ካማሃዳ እየተናገርኩኝ የሞተ ነገር ይነሳ። እየሰበኩኝ አሮጌ ታሪክ ይቀር። ማጃቶስ ከበር ደቨኒ ካሃሎቫ ዛባሃዳጋ እጆቻችሁን ከፋ ዛሬ በሉ እስቲ ታሪኬ ይቀየራል በሉ። አምኜ መጥቻለሁ። የሆነ ሰው ከደበረው ሰፈር ይወጣል። የእግዚአብሔር ጉብኝት ያገኝሻል። እነሆ አዲስ ነገር ይሆን። ለምናገረው ለታናሽ ባሪያና ለሚሰማው ሕዝብ ጸጋ ይለቀቅ። ሁሉ ሲሆን ክብሩ ላንተ ይሆን። ጨለማ ኃይላትና ስልጣናት የታሰሩ ይሆኑ። ክብር ላንተ ይሆን በጌታ በኢየሱስ ክርስቶስ ስም። ለጌታ ክብር አጨብጭቡ፣ ተቀመጡ። በነበረበት ዘመን ባገለገለበት ዘመን በጣም ብዙ ታምራቶችን፣ ድንቆችን፣ ፈውሶችን፣ ምልክቶችን አድርጓል። ብዙ ለምጻም ተፈውሰዋል። ብዙ በሽተኞች ተፈውሰዋል። ከብዙ ሰዎች ላይ አጋንንት ተመቷል። ብዙ ሰዎች ከአጋንንት ስርዓት ነፃ ወጥተዋል። ጌታ ኢየሱስ ክርስቶስ 3 ዓመት ተኩል በምድር ላይ ባገለገለበት ዘመን በብዙ ደውያን ላይ
እንደምታውቁት ታላላቅ ፈውሶች ሆነዋል። ኢየሱስ ክርስቶስ በሚያገለግልበት ዘመን በደንብ ስሙኝ፣ ሰዎችን ሲፈውስና ታምራቶችን ሲያደርግ መጽሐፍ ቅዱሳችሁን ገልጣችሁ ስታነቡ በተለይ አዲስ ኪዳንን ገልጣችሁ ስታነቡ በኢየሱስ የአገልግሎት ዘመን በምድር ላይ በነበረ በሥጋ ቆይታ ዘመን ያገለገላቸውን አገልግሎቶች ከፍታችሁ ስታነቡ ታምራቶችን አብዛኛው ፈውሶችና ምልክቶች አብዛኛው ታምራቶች የሆኑት በእምነት ነው። ልትድን ትወዳለህን? ታምናለህን? እምነትሽ አድኖሻል በሚል በሚያምኑ ሰዎች ሕይወት ላይ ነው ጌታ ኢየሱስ ክርስቶስ ታምራቶችን ሲያደርግ የነበረው። የዚህ ሰውዬ ፈውስ ግን በጣም የሚገርማችሁ በዚህ ሰውየው ላይ የተከናወነው ፈውስ ግን በዚህ ሰውየው ላይ የተከናወነው ሂሊንግ ግን በዚህ ሰውየው ላይ የተከናወነው ታምራት ግን ሰውየው አይደለም ሊያምን ቀርቶ ኢየሱስ የሚባለውን ሰውና አምላክ አቀው ማን እንደሆነ ሳያቅ ስለ ኢየሱስ ምንም ዕውቀት ሳይኖረው ኢቭን ለይቶ ከሰዎች መካከል እንኳን ሳያየው ነው አያቀው። በጣም ብዙ ግርግር ስለነበረ አያቀው ሳያውቀው ነው ከታምራት ጋር የተገናኘው። ኢየሱስ ጌታ። ይሄ የሚያሳየው የእግዚአብሔርን ጥልቅ የሆነ የምህረት ውጤት ነው። እግዚአብሔር ለሰው ልጆች ያለውን ርህራሄና ምህረት አንዳንድ ጊዜ ሰዎች ባያውቁትም ባያምኑትም ባይረዱትም እግዚአብሔር ግን የሰዎችን ታሪክ ይቀይራል። ክብር ለኢየሱስ ይሆን። የእናንተ እምነት በሚፈልገው ደረጃ እስኪመጣ ብቻ አይጠበቅም። አንዳንድ ጊዜ እምነታችሁን አልፎ አለማመናችሁን አልፎ ድካማችሁን አልፎ ሊፈውሳችሁ ሊቀይራችሁ እንደሚችል የሚገልጥ እውነተኛ የሆነ ታሪክ ነው። ክብር ለእግዚአብሔር ይሁን። እና በዓል ነው ይላል። በኢየሩሳሌም ጌታ ኢየሱስ ክርስቶስ በዓል ለማክበር ሲመጣ ይላል። በዕብራይስጥ ቤተሳይዳ ተብላ የምትጠራበት ስፍራ በጣም ብዙ በሽተኞች ይገኙ ነበር በዛ ይላል። ምክንያቱም አንዲት መጥመቂያ ነበረች ይላል። እቺ መጥመቂያ የፈውስ መጥመቂያ ናት። አንዳንድ ጊዜ የጌታ መልአክ እየመጣ ውሃውን ያናውጥ ነበር ይላል። እና ከውሃው መናወጥ በኋላ ይላል መጽሐፍ ቅዱስ ስታነቡ አስቀድሞ የገባ ማንኛውም በሽተኛ ማንኛውም ታማሚ ካለበት ከማንኛውም ደዌና ከማንኛውም በሽታ ጤናማ ይሆን ነበር ወይም ይፈወስ ነበር ይላል። ስለዚህ በዚያ በጣም በርካታ ታማሚዎች በጣም ብዙ በሽተኞች የውሃውን መናወጥ እየጠበቁ ፈውስ እየጠበቁ በዚያ ይተኙ ነበር ይላል። ኢየሱስ ጌታ ነው። ጥቂት አይደሉም፣ በጣም ብዙ ናቸው። እና መልአኩ የሚመጣው አንዳንድ ጊዜ ነው። በቀጠሮ አይደለም፣ በፕሮግራም አይደለም፣ ድንገት ነው አንዳንድ ጊዜ የሚመጣው። እና ከመጣ በኋላ ውሃውን ያናውጣል። ከውሃው መናወጥ በኋላ ፈውስ የሚሆነው ለአንድ ሰው ብቻ ነው። ኢየሱስ ጌታ ነው። ቀድሞ የገባ አንድ ሰው ይላል ተሽቀዳድሞ ውሃ ውስጥ የሚከትና ለፈውስ የሚያበቃ ጎበዝ አስታማሚ ያላቸው ኢየሱስ ጌታ ነው። ስለዚህ ውሃው ሲናወጥ ጎበዝ አስታማሚ ያላቸው ሰዎች ሰው ያላቸው ሰዎች እንደምንም ተጣድፈው ውሃ ውስጥ ይወድቁና ተፈውሶ ይወጣሉ። መጽሐፍ ቅዱሳዊ ስታነቡ በዚያም ይላል ከ38 ዓመት ጀምሮ ታማሚ የነበረ በሽተኛ የነበረ ሰው በዛ ተኝቶ ነበር ይላል ታሪኩን ሲናገር። ይሄ ሰው አሁን እንደነገርኳችሁ አስታማሚዎች ያሉት ሰው አይደለም። ሰው የሌለው ብቻውን ለፈውስ የሚጣጣር ለመፈወስ የሚጣጣር ውሃው ሲናወጥ ለመግባት የሚታገል ሰው ነው። በደንብ ስሙኝ። አንድ ቁልፍ ነገር ነግራችኋለሁ። እግዚአብሔር በጥቂት ትጋታችሁ ላይ ዛሬ ይመጣል። አሜን። ሻላቫዲያ ካማንታ ጥቂት እንቅስቃሴያችሁ ላይ እግዚአብሔር ዛሬ ይመጣል። አሜን። ታውቃላችሁ እግዚአብሔር የሰነፎች አምላክ አይደለም፣ የትጎች አምላክ። ከናንተ የሚጠበቀውን ነገር ሁል ጊዜ እንድታረጉ መጽሐፍ ቅዱስ ይገፋፋችኋል። እስቲ አሜን በሉ። በደም ቀኝ እጃችሁን ከፍ አድርጉ። ዛሬ ማታ በሉ እስቲ ኃይል ይመጣልኛል በሉ። አላቅም የሆነን ሰው ብድግ የሚያደርግ ጉልበት ይለቀቃል። መለኮታዊ ኃይል ይመጣልሻል። ሻላ ባራካ እና 38 ዓመት ሙሉ በሽተኛ የነበረ ሰው ነው። ስለ ሰውየው ደዌ በግልጽ ተብራርቶ አልተጻፈም ምን አይነት በሽታ እንደሆነ። ግን ሽባ እንደሆነ መራመድ እንደማይችል በጥቂቱ ለመግለጽ ተሞክሯል። መንቀሳቀስ አይችልም እና እየተንፏቀቀ ነው የሚሄደው። በመንፏቀቅ ነው የሚሄደው። አይ ቲንክ ከወገብ በላይ መንቀሳቀስ ይችል ይሆናል። ከወገብ በታች ደግሞ ፓራላይዝድ ነው፣ መንቀሳቀስ አይችልም። ስለዚህ እየተንፏቀቀ የሚሄድ ሰው ነው። ጤነኛ ለመሆን ብዙ ጊዜ ሞክሯል። በደንብ ስሙ። ሰው ያላቸው ሰዎች አስተማሚ ያላቸው አቅም ያላቸው ሰዎች እየቀደሙት 38 ዓመት ሙሉ በዛ ስፍራ ያስቆጠረ ሰው ነው። ግን አንድ ጊዜ አንድ ቀን ሰው የለኝም ብሎ ውሃ ሲናወጥ መልአኩ መጥቶ ውሃውን ሲያናውጠው ለመፈወስ ያለው ትጋትና ለመፈወስ ያለው ጥረት አንድ ቀን ተዳክሞ አያውቅም። ሁል ጊዜ ይሄዳል፣ ቦታው ላይ ሲደርስ ይቀደማል። ሁል ጊዜ ይሄዳል፣ ስፍራው ላይ ሲደርስ ይቀደማል። ተቀድሞ ነው እንጂ አስቀድሞ አይደለም የቆየው። እያስቀደመ አይደለም። እኔ መጣው እናንተ ቀደም ብሎ አይደለም፣ እየተቀደመ ነው። ወይ ደግሞ ችላ ብሎ ወይም ሰነፍ ሆኖ ደካማ ሆኖ ሌሎች እንዲቀድሙት ዝም ብሎ ይቅደሙኝ ምናምን ብሎ አይደለም። አቅም ስላጣ እየተቀደመ የቆየ ነው። ቦታው ተመችቶት አይደለም፣ ስፍራው አልተመቸውም። ከዚህ ችግር ውስጥ ለመውጣት ብዙ ጊዜ ጥረት አድርጓል፣ ብዙ ጊዜ ለፍቷል፣ ብዙ ጊዜ ተንፏቋል።
ነገር ግን ረጅም ዓመታት እየተቀደመ የቆየ ሰው ኢየሱስ ጌታ ነው። ሻላ ፓራካቶቫ ዝም ብላችሁ ኢማጂን ስታረጉ በዛ አካባቢ የተኙ በሽተኞች አስታማሚ ያላቸው ታማሚዎች ምን አይነት አጠባበቅ እንደሚጠብቁ ማሰብ አይከብዳችሁ። ውሃው ድንገት ነው የሚናወጠው። ሌሊት ይሁን ቀን ይሁን አልተጻፈም። ድንገት ነው አይታወቅም። ውሃው በተናወጠ ሰዓት ነው ፈውሱ የሚከናወነው። ስለዚህ ይሄ ፈውስ እንዳያመልጣቸው የሚያደርጉትን ትኩረት አጠባበቃቸውን ዝም ብላችሁ ገምቱ። ኢየሱስ ጌታ። አንዳንዱ አይተኛ፣ አንዳንዱ እየተቀያየረ ነው የሚተኛው። አንዱ ሲያርፍ አንዱ አያርፍም። ምክንያቱም ወንድሙን ፈውስ እንዳያመልጠው የሚያስታመው ሰው ሳይተኛ ነው የሚያድረው እየጠበቀ። ድንገት ነው መልአክ የሚመጣው። ለሰነፎች አይመችም ፈውሱ። ኢየሱስ ጌታ። ችላ ለሚሉ አይመችም። ለማይጠባበቁ ትኩረት ለሌላቸው አይመችም ፈውሱ። ኢየሱስ ጌታ ነው። ሻባዶስ ካባ ካለፈ አለፈ ነው። ሌላ ጊዜ ነው የምትጠብቀው። ይሄ ሰው በጣም የሚገርመኝ ነገር ከአስታማሚዎች ሰው ካላቸው ሰዎች እኩል በውሃ ላይ የነበረውን ፈውስ ይጠባበቃል። ውሃው ሲናወጥ እሱም አስታማሚ ብድግ አድርጎ ከሚወስደው በሽተኛ ጋር እኩል እየተንፈቀቀ ይሄዳል። አቅም ስለሌለው ግን ይቀደማል፣ አይተኛም። ኢየሱስ ጌታ ነው። ራሶቶሽ ከቬነቨንታ በቃ በትኩረት ነው የሚጠብቀው። ነገር ግን አቅም ስላጣ ጉልበት ስላጣ እየተቀደመ የቆየ ነው። ጌታ ኢየሱስ ክርስቶስ መጽሐፋችሁን ስታነቡ በዓል ለማክበር ወደ ኢየሩሳሌም እየመጣ ይላል። ኢየሱስ ጌታ ነው። ወደ ቤተ ሳይዳ ጎራ አለ ይላል። ወደዛ ስፍራ ሲሄድ ብዙ በሽተኞች አሉ። ከነዛ ታማሚዎች መካከል ለይቶ ወደዚህ ሰው መጣ ይላል። ኢየሱስ ጌታ ነው። ለዛን ቀን ፈውስ የተፈቀደለትና ዛን ቀን ለእግዚአብሔር መንግስት አገልግሎት እንዲሆን እንዲፈወስና ነፃ እንዲወጣ የእግዚአብሔር እጅ እንዲያገኘው የተፈለገው ይሄ ሰው ነው። ከብዙ በሽተኞች መካከል ኢየሱስ ጌታ ነው። አሜን 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 አሜን። ትንቢት አለኝ ለአንድ ሰው ዛሬ። መቀደም በቃ። ከፍ አድርጉና መቀደም በቃ በሉ እስቲ። በስንፍናችሁ ሳይሆን፣ በድካማችሁ ሳይሆን፣ በእናንተ ችግር ሳይሆን የሆነ ነገር በማጣታችሁ፣ አጋዥ በማጣታችሁ፣ አቅም በማጣታችሁ የምትፈልጉትን ነገር ማግኘት ባለመቻላችሁ ምክንያት እየተቀደማችሁ የቆያችሁ ሰዎች የመቀደም ሲዝን አበቃ። እጃችሁን ከፍ አድርጉና አበቃ በሉ እስቲ። ያነ እግዚአብሔር ምስክር የዚህ ቃል ላይ ቆሜ እናገራለሁ። 2018 አትቀደምም። አሁን ተረኛው አንተ ትሆናለህ። አሁን ተራው ያንቺ ይሆናል። እስኪ እጃችሁን አንሱና ተራው የኔ ነው በሉ እስቲ። አሁን ተረኛ ነኝ በሉ እስቲ። ያነ አሁን ባለቤት ነኝ በሉ እስቲ። ኢየሱስ ክርስቶስ ጌታን። ይሄ ጊዜ አሁን ማያልፈው ሰው አለ። ከፈውሱ ጋር ከታምራቱ ጋር የሚገናኝ ሰው አለ። እየተቀደምክ የቆየ ከዚህ በኋላ አትቀደምም። በኢየሱስ ስም የመቀደም ምዕራፍ ተዘግቷል። አስጩና አልቀደምም ብሏል። አሜን አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ምናልባት እኮ ሰውየውን የቀደሙ ሰዎች እኮ የሰውየውን ያክል ትጋት ያላቸው አይደሉ። ሰው ስላላቸው የቀደሙት እንደ ሰውየው ተንፏቀው እንደ ሰውየው ተክተው የሚሄዱ አለ። ምናልባት ተኝተው እያለ እንደ ተኙ ከነ አልጋቸው ወስደው ውሃ ላይ ወርውሯቸው ሊሆን ይችላል የተፈወሱት ከእንቅልፋቸው እንኳን ሳይነቁ። ለምን? ሰው ስላላቸው። ይሄ ሰውዬ ሰው ስለሌለው እየተጋ የተቀደመ ሰው፣ እየለፋ የተቀደመ ሰው፣ እየጣረ የተቀደመ ሰው፣ እንደምንም እያለ የተቀደመ ሰው። ትጋት ሳያንሳችሁ፣ ልፋት ሳያንሳችሁ፣ እየለፋችሁ እየተጋችሁ ውስጣችሁ ላይ ትልቅ ህልም እያለ በማትፈልጉት ቦታ የቆያችሁ ሰዎች መልእክት አለኝ፣ መልእክት አለኝ። አውቆ ይመጣል። ሻላ ፓራባ መጽሐፍ እንደዚህ ይላል፣ እስካሁን እንዲህ እንደነበረ አውቆ ይላል። አሜን አሜን አሜን። ማንም አልነገረውም ለኢየሱስ የዚህን ሰውዬ ታሪክ ማንም ያጫወተው የለም። ከደውያን መካከል ፈልጎት የመጣው አውቆ ነው። ትጋቱን አይቶ፣ ፋቱን አይቶ፣ መቀደሙን አይቶ ከደውያን መካከል እስካሁን እንዲህ እንደነበረ አውቆ መጣ ይላል። ልትድን ትወዳለህን አለው ይላል። ጥያቄ ነው የጠየቀው። ምክንያቱም ሰውየውን ኢየሱስ ክርስቶስ እንደሚያድነው እንደሚፈውሰው ያውቃል። ላያድነው አይደለም ይሄን ጥያቄ ጠየቀው፣ ላይፈውሰው አይደለም ይሄን ጥያቄ ጠየቀው። አንደኛ ሰውየው በቀላሉ ገቢ የሚያገኝበት መንገድ ነው። በጥንት ዘመን አሁንም ቢሆን ታውቃላችሁ ሰዎች የሚለምኑበት ሪዝን ምክንያት ይኖራቸዋል። ያ የሚለምኑበት ምክንያት ከላቸው ላይ ከተገፈፈ ወይም ደግሞ ከሄደ፣ ለምሳሌ በህመማቸው ምክንያት የሚለምኑ ከሆነ ከተፈወሱ ጤነኛ ከሆኑ ከዳኑ የሚለምኑበት መንገድ የለም ማለት እና ያኔ ጌታ ኢየሱስ ክርስቶስ እንደዚህ አይነት ጥያቄ ይጠይቃል። ደውያንን ልትድን ትወዳለህ፣ ልትፈወስ ትወዳለህ ምናምን ይላል። የሚልበት አንዱ ምክንያት ምንድነው? በህመማቸው ምክንያት የሚለምኑት ልመናና የሚያስገቡት ገቢ አለ እና በቀላሉ ማለት ነው ታማሚ ስለሆኑ ሰው ገንዘብ ይሰጣቸዋል። ይሄ በሽታ ግን ከላቸው ላይ ከሄደ ወይም ከዳኑ፣ ለምሳሌ
እግር ስለሌለው ሰው ገንዘብ ይሰጠዋል። ጌታ ኢየሱስ እግር ከሰጠው ግን በቀላል መንገድ ገንዘብ ማግኘት አይችልም። ምክንያቱም ያኔ እግር ስለሌለው። አሁን ደግሞ የሚለምንበት ምክንያት የለው። ጌታ ኢየሱስ ጥያቄ ጠየቀው። አንደኛ ምንድነው? በቀላል መንገድ የምታገኘውን ገንዘብ አቁመህ ፈውስ ትፈልጋለህ ወይ ነው። እስቲ አሜን በሉ። ከጊዜያዊ ጥቅም ዘላለማዊ እረፍት ይሻላል ወይ? ቋሚ የሆነ እረፍት ይሻላል ወይ? ልትድን ትወዳለህን? ታውቃላችሁ እግዚአብሔር የፍቃድ አምላክ አሜን። ማንንም አስገድዶ ሰብሮ አይገባም። ዛሬም ብዙ ሰዎች ከተያዙበት እስራት ኢየሱስ ሊፈታቸው ፍቃዳቸው ይጠይቃል። ከበሽታ ወይም ከደዌ ወጣ ስንል ህይወት ሊሰጣቸው ሰላም ሊሰጣቸው ጌታ ኢየሱስ ይመጣና ልጄ ላድንሽ ፈልጋለሁ፣ ካንቺ ጋር ህብረት ማድረግ ፈልጋለሁ፣ ከዚህ ህይወት ውስጥ መውጣት ትፈልጊያለሽ ወይ? መዳን ትፈልጊያለሽ ወይ ይላል። ዛሬም ኢየሱስ ጌታ ነው። አሜን በሉ እስቲ በደም። ምናልባት ከኢየሱስ ውጪ በነበረችው ህይወት ያቺ ሴት የምታገኘው ገቢ ይቀንስብኛል ብላ የምታስብ ከሆነ ይሄንን ጥያቄ ላትቀበል ትችላለች። ስለዚህ አልፈልግም ልትል ትችላለች። ብዙ ሰዎች አሁን ጌታን የማይቀበሉበት የጌታ የማይሆኑበት ምክንያት አንዱ ምክንያቱ ይሄ ነው። ምክንያቱም ከዛው ከሰፊ መንገድ ወጥተው እንደፈለጉ ከሚሆኑበት መንገድ መጥተው ወደ ጽድቅ መንገድ ወደ እግዚአብሔር መንግስት ግቡ ስንላቸው ፍቃደኛ የማይሆኑበት ምክንያት ኢየሱስ ጌታ ነው። ፍቃደኛ የማይሆኑበት ምክንያት ያኔ በቀላሉ በአቋራጭ የሚያገኙት ገቢ ጌታን ካገኙ በኋላ ይዘጋል። ምክንያቱም ከተባለ ያኔ ያጭበረበሩ ነው የሚያገኙት፣ አሁን ደግሞ በጽድቅ ነው። የጽድቅ መንገድ ምን ጊዜም ዋጋ ስለሚያስከፍል ይሄን ዋጋ መክፈል ስለማይፈልጉ በአቋራጭ እንደፈለጉ መክበር ስለሚፈልጉ ይሄንን መንገድ ለመቀበል ፍቃደኛ አይሆኑም ብዙ ሰዎች ማለት ነው። ኢየሱስ ጌታ ነው። ከዚህ የተነሳ ነው ከነ ደዌያቸው፣ ከነ ህመማቸው፣ ከነ በሽታቸው፣ ከነ እርግማናቸው፣ ከነ ኃጢአታቸው፣ ከነ ጨለማቸው በዲያብሎስ ተገዝተው ሚንከራተቱት። እግዚአብሔር ይፍታቸው። አሜን። እስኪ ጩሁና ይፍታቸው በሉ እስቲ። ጌታ ኢየሱስ በቀላሉ ከምታገኘው ገቢ እኔ የምሰጥ ፈውስ ይሻላል ወይ? መዳን ትፈልጋለህ ወይ ብሎ ጠየቀው። አንደኛ ከዚህ አንፃር የጠየቀው። ሁለተኛ የጠየቀው ሰውየውን ጌታ ኢየሱስ ሁለተኛ የጠየቀው ረጅም ዘመን ሰውየው ፈውስ እየጠበቀ ስለቆየ እንደገና ፈውሱንም የሚፈልገው ደግሞ ኢየሱስ ጌታ ነው። ፈውሱንም የሚፈልገው መዳኑንም የሚፈልገው ከሚናወጠው ውሃ ስለሆነ ኢየሱስ ያቀረበለት ጥያቄ በጣም ከባድ ነው። ምክንያቱም ይሄ ሁሉ ዘመን እንዲሆኜ እንዲቆይቼ እንዴት በቀላሉ አዎ ልበል ወይ ደግሞ እንዴት በቀላሉ እድናለሁ ብዬ ላስብ የሚል አመለካከት በልብ ውስጥ አለ። ተስፋ ቆርጧል። በጣም ረጅም ጊዜ ስለቆየ እፈወሳለሁ የሚል ተስፋው እየተሟጠጠ መጥቷል። በ11ኛው ሰዓት ነው ጌታ የመጣው። ሻፓራካታናማ ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ምስክሬ ነው። ጠብቃችሁ የደከማችሁ ሰዎች ታሪካችሁ የሚቀየርበት ሰዓት ደረሰ። ነገር የሚለወጥበት ሰዓት ደረሰ። እግዚአብሔር የሆነን ሰዓት ድራሻ ይቀይረዋል። ዳካሳ ብራቫካታናቫኒያ አጠገባችሁ ያለው ሰው ጨበጥ አድርጉትና ልትድን ትወዳለህን በሉት። ጠይቁት እንደገና እስቲ። ምን ብሎ መለሰላችሁ? ኢየሱስ ጌታ ነው። ሰውየው ግን የመለሰው አዎ ብሎ ነው አይደለም? ምን ብሎ ነው የመለሰው? ጌታ ሆይ አይደለም። የራሱን ችግር ነው ያወራው። ውሃው በሚናወጥበት ጊዜ ወደ ውሃ ውስጥ የሚያኖረኝ ሰው የለኝም። እኔ ሲሄድ ሳለው ሌላው ቀድሞኝ ይገባል። እየተቀደምኩኝ 38 ዓመቴ ነው። ሻፓቶር ካታናቫናኮ የራሱን ችግርና የራሱን በደል በውስጡ ያለውን ሐዘን ነው መናገር የጀመረው። ሰው የለኝም እየተንፋቆቁ ሲሄድ እየተቀደምኩ ይቻል። ኢየሱስ የጠየቀው ጥያቄና ሰውየው ያለበት ደረጃ አልተገናኘም። ኢየሱስ ልትድን ትወዳለህና ነው በቀላሉ አው ካለ በቃ ተፈውስ፣ አልጋን ተሸከመ ሂድ ለማለት ነው። ሰውየው ግን የደረሰበትን በደል ያሳለፈው መከራ በሙሉ ዘረዘረ። አጠገባቸው ያለውን ሰው ያዙትና ለእግዚአብሔር በሉት አጭርና ግልጽ የሆነ መልስ በሉት። አሜን አሜን አሜን። ዛሬ ማታውን እግዚአብሔር በመኝታችሁ ላይ ቢመጣ እንደዚህ አይነት ጥያቄ ይዞ እንትና እንደዚህ አርጋኝ እንደዚህ ሰብራኝ ልትሉ ነው? እንዲህ ተጎድቼ በሬን የኬሌ ዘግቶ ዳንኤል እንደዚህ አርጎ ልትሉ ነው? እንደዚህ አይነት ሮሮ እንደዚህ አይነት ጭንቀት መስማት አይፈልግም። መለኮት ሊያግዝሽ ከመጣ አሁን ያለሽበትን ሁኔታ ማጃጋ ባራካ ስላለፍሽበት ሁኔታ እንድታስረጁ ቆሞ አይጠብቅሽም። ያለፍሽበትን ችግር ነቅሎ ይሄዳል። ማታ ካራባዲያ ካባራካታ ቀኝ እጃችሁ ከፍ አድርጉ። አሁን ነው በሉ። አሁን በሉ እስቲ ባካ ህይወቴን ይለውጠዋል በሉ። እውነቴን ነው የምነግራችሁ። ያለፋችሁበትን ጉዳት ቆሞ አይሰማም እግዚአብሔር። እንደውም ኢሳይያስ ላይ እንደዚህ የሚል ቃል አለ። ሊጎበኛቸው ህዝቡን ኢየሱስ ጌታ ነው። በአዲስ ምዕራፍ እግዚአብሔር ሊጎበኛቸው ህዝቡን ሲፈልግ ህዝቡ በትናንትና ጉዳት ውስጥ ነው ያሉት።
ባለፈ ነገር እስረኛ ውስጥ ነው ታስረው ነው ያሉትና እግዚአብሔር መጣና በነብዩ በኩል እንደዚህ ያለ ኢሳይያስ 43 ላይ የቀደመውንና ያለፈውን ነገር አታስቡ። በቃ ያለፈ ችግር አታውሩ። እነሆ አዲስን ነገር አደርጋለሁ። እርሱ መቼ ይበቅላል? መቼ ይበቅላል? የሆነ ዳኛ አሁን ደጅሽ ላይ ነው ያለ። ሊፈርድልሽ ደጅሽ መጥቷል። ማጃጋ ፓራካታ ናቫኒያ ቀኝ እጃችሁን ከፍ አድርጉና ባካችሁ አሁን በሉ እስቲ ባካ በህይወቴ ላይ ታምራት ሊሆን ነው። ጉብኝት ሊሆን ነው። አዲስ ነገር ይሆናል በሉ እስቲ ያኔ አሜን አሜን አሜን። ያለፈውን ችግር ያለፈውን በደል በኢየሱስ ፊት ቆሞ በአዳኙ ፊት ቆሞ መዘርዘር ጀመረ። መዘርዘር ጀመረ። ኢየሱስ ጌታ ነው። ብዙ ስለተጎዳ ወዲያው ኢየሱስ የጠየቀውን ጥያቄ ወዲያው መመለስ አልቻለም። ብዙ ጉዳት ልባችሁ ሲኖር ወገኖቼ አንዳንዴ መልሳችሁ ደጃችሁን ያንኳኳ ሊያስረሳችሁ ታሪካችሁን ሊቀይር ጌታ ፊታችሁ ቆሞ እናንተ ያለፋችሁበትን ችግር ታወራላችሁ። እግዚአብሔር እንደዛ አይነት ነገር አይፈልግም። ሊቀይርህ ከመጣ ሊለውጥህ ከመጣ ያለፈ ጉዳትህን እንድዘረዝርለት አይፈልግም። ሰውየው ሰው የለኝም ብቻዬን ነኝ ተጎዳው ተቀደምኩ ስንፏቀቅ ዋልኩ ስንፏቀቅ አደርኩ የሚለውን ጌታ መስማት አልፈልግም። በቃ አለው። ኢየሱስ ጌታ ነው። አያቅም አጠገባችሁ ያለው ሰው ስለማያቅ ነው ወይ የምታስረዳው በለው። ያዘውና የምትፈልገውን ነገር ብቻ ጠይቀው በለው። ተያዙና አሜን 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 አሜን። ልትድን ትወዳለህን ካለ በለው። ያዘውና መልስ በለው አዎ ነው መሆን ያለበት። ከዛ ውጪ ያለ ሐሳብ በለው እስቲ ፈውስህን ያዘገያል በለው። ምናልባት እኔ ምን አሰብኩ ሰውየው ኢየሱስ ፊት ቆሞ ይሄን ሁሉ ደቂቃ የለፈለፈበትን ሰዓት በእግሩ ወክ ያረገ የሰፈር ይደርስ ነበር። እውነቴን እኮ 100-200 ሜትር ይሄድ ነበር። ይሄ ሁሉ ቆሞ ያወራበት ሰዓት ኢየሱስ ጌታ ነው። ስላለፋችሁበት ነገር ጉዳት በጌታ ፊት ቆማችሁ ማውራት ፈውሳችሁን ያዘገያል። ብዙ ርቀት የምትሄዱበትን የፈውስ ጊዜ የታምራት ጊዜያችሁን ነው የሚያሳጥረው። ኢየሱስ ጌታ ነው። አሁን የሆነ ሰው ነገሩ ይቀየራል። የእግዚአብሔር ጉብኝት ያገኛችኋል። ሻባዳጋ ባራቫኒያ ማሳ አጠገባችሁ ያለው ሰው ያዙና ስለ ሌላ አታውራ በሉት። ያዙትና አሁን ከመልስ ጋር ተገናኝ በሉት። ሃሌሉያ። ቀኝ እጃችሁን ከፍ አድርጉና ይመጣል በሉ እስቲ አንዴ። ሻሳ ካፓራ ካማሳ አልጋህን ተሸከምና ወደ ቤት ሂድ አለው ይላል። ሰውየው ወሬ አቆመና አልጋውን ተሸክሞ ኢየሱስ ሰዓቱ በጣም አጭር ስለሆነ ምድር ላይ በስጋ የሚቆይበት ተዚላችኋል። እንኳን የሰውየውን የደቀ መዛሙርቱን ጥያቄ እንኳን ብዙ ሰዓት አይሰማም ነበር። ዮሐንስ ወንጌል ምዕራፍ 9 ላይ ተዝቢላችሁ ከሆነ ጥያቄ ጠየቁት አይደል? ሲያልፍ ፓስ እያረገ ያለ አንድ እውር አዩና መምህሩ ያሉት ይሄ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ነው ወይስ ወላጆቹ ናቸው ብሎ ጠየቁት ይላል። ጌታ ኢየሱስ አጭር መልስ ነው የመለሰው። እርሱም ወላጆቹም ኃጢአት አልሰሩ እና ሲሉት የእግዚአብሔር ሥራ በሱ ይገለጽ ዘንድ ነው። ስለ እግዚአብሔር ልጅ ሥራ እንጂ እሱም ወላጆቹም ኃጢአት አልሰሩ አለ። ከዛ ሲሉ በቃ ቀን ሳለ የላከኝን አደርግ ዘንድ በኋላ ማንም ሊሰራበት የማይችልበት ሌሊት ይመጣል። በዓለም ሳለው የዓለም ብርሃን ነኝ ብሎ በምራቁን ትፍ ብሎ ከዛ ጭቃ ቦካና አይኑን ቀብቶ ሂድና በሰሊው መጥመቂያ ታጠባል። አሁን እነሱ እንዴት ታዳ ምናምን ወላጆቹ ኃጢአት ካልሰሩ እሱ ካልሰራ እንዴ ብለው በነጥብ እንዳይጠይቁት እኮ ነው። ወዲያውኑ ኃጢአት የሰራ የለም ክብር ሊገለጥ ነው። አሜን። ማጃጋባን አጭር ነው በጣም የተሰጠውን ታይም በጣም በፍጥነትና በጥንቃቄ ተጠቅሞ ነው ጌታ ኢየሱስ ያለፈው። ኢየሱስ ክርስቶስ ያድናል። አንደኛ እዚህ ቤተሳይዳ አካባቢ ብዙ በሽተኞች አሉ። ጊዜው የሰውየው ሆነ እንጂ ጊዜው የሱ ሆነ እንጂ ቆሞ ረጅም ሰዓት የሚያወራበት ታይምም አይደለም። በዓል ወቅትም ነው። ብዙ በሽተኛም አለ፣ ግርግር አለ። ወገን በዛ ግርግር መካከል እኮ ነው የሰውየው ችግር ከብዙ ችግሮች መካከል ተገልጦለት ኢየሱስ የመጣው። ሰውየው ራሱ እኮ በደንብ ኢየሱስን አላወቀውም እኮ። በኋላ አሳያችሁ አላወቀውም። አልጋህን ተሸከምና ወደ ቤት ሂድ ቺን ቃል የተናገረው ሰውየው ወዲያው አልጋውን ተሸክሞ ወደ ቤቱ ሄደ። የተፈወሰበት ቀን ሰንበት ነበር። ያልተፈቀደ ቀን ባልተፈቀደ ቀን ባላሰብሽው መንገድ ጉብኝትሽ ይመጣል። አጠገባችሁ ያለው ሰው ባልተፈቀደ ቀን በሉት። ባላሰብከው ሰዓት ትጎበኛለህ። ሻፓራ ካታና ቫኒያማ ለሆነ ሰው መልእክት አለኝ። የቀጠርከው ቀን ሊኖር ይችላል። ሰበር ዜና ግን ትሰማለህ። የሆነ ሰው ላይ ትንቢት እናገራለሁ።
የወሰንከው ቀን ሊኖር ይችላል። መለኮት ግን ሰብሮ ይመጣል። ባላሰብሽው ሰዓት ትጎበኛለች። ባልገመትከው ሰዓት ትጎበኛል። እግዚአብሔር አምላክ ወደ ሕይወትህ ይመጣል። ሻላፋንያ አጠገባችሁ ያለውን ሰው ጌታ ጨበጥ አድርጉ። ለጌታ በሉት ቀኖች ሁሉ ለፈውስ ለታምራት ምቹ ናቸው በሉት። ሰማይ በምድር ካላንደር በሰዎች ሂሳብ አይንቀሳቀስም። ሰዎች ስራ ዛሬ የለም ብለው የዘጉት ቀን ሰማይ የሚሰራበት ቀን። አንድ ሰው አሜን ይበል እስቲ። በምድር ላይ ስራ የማይሰሩበት ቀን አለ አይደለ? በዓል ተብሎ እንደገና እሁድ ምናምን ባንክ የተለያዩ ኦፊሶች ምናምን ይዘጋሉ። ሰማይ ግን አይዘጋም። ሰማይ 24 ሰዓት በስራ ላይ ነው። አጠገባችሁ ያለው ሰው የኔ ጌታ በስራ ላይ ነው በለው። ያዘውና ጨበጥ አድርጎ የኔ ጌታ በስራ ላይ ነው በለው። በሰዎች ካላንደር በለው እስቲ። አይንቀሳቀስም፣ አይመራም፣ የራሱ ጊዜ አለው በለው። እሰራለሁ ካለ ማንም አይከለክለውም። ለተንቢ የሆነ ሰው ላይ ሳያስፈቅዳቸው ይፈውስሻል። ማታ ካፓርዳ ካናፋ ፍቃድ ሳይጠይቃቸው ትነሳለህ። ማንንም ሳያስፈቅድ ይጎበኛል። ማታ ካፓርዴ ከፌና ካታላ ባዲያካ እያስፈቅድ አይደለም፣ ሳያስፈቅድ ሰፈር ያስቀይራል። ሳያስፈቅድ በርን ይከፍተዋል። ሳያስፈቅድ ነገር ይቀይራል። እንደወደደ ይሰራብሃል። አጨብጭቡና ክብር ስጡ እስቲ ለጌታ። ኢየሱስ ክርስቶስ ጌታ ነው። እኛን ለመፈወስና ለማዳን ለመለወጥ እግዚአብሔር አምላክ ሰዎችን አማክሮ ቢሆን ኖሮ አቤት የሰዎች አስተያየት ልስጣት አልስጣት ብሎ ስላንቺ ጉዳይ ሰማይ ሰዎችን ቢያማክር አሜን። ታገልግል አታገልግል ብሎ ሰዎችን ፍቃድ ቢጠይቅ እግዚአብሔር አንድም ሰው እውነቴን ነው የምነግራችሁ እልፍ አይልም። ቆመሽ በመሄድሽ ደማቸው የሚፈላ ሰዎች እንዳሉ ታውቂያለሽ። በህይወት በመኖር ደስተኛ ማይሆኑ ሰዎች እንዳሉ ታውቃለህ። እነሱን ቢያስፈቅዳቸው እግዚአብሔር ብላ አስበህ ታውቃለህ። እነሱን አስፈቅዶ 1 ዓመት ቢጨምር ይጨመርለት ሚሉ ይመስላል። ሳያስፈቅድ ነው እኮ ያኖረ። ያባታ ካረፈስ ሰንበት ነው። ሰንበት ደግሞ ለአይሁዶች ታውቃለህ በጣም ሲሪየስ ነው። ኢየሱስ ጌታ ነው። የኦሪት ህግ ጠባቂዎችና ፈሪሳውያን በዛ እና በሰንበት ማንም ሰው እቃ መሸከም አይችልም፣ ሸክም መሸከም አይችልም። ማቴዎስ 23ን አንብቡ። ጌታ ኢየሱስ ክርስቶስ ግን ገስጿቸዋል። ምክንያቱም እነሱ በሰንበት ቀን የሚገርማችሁ ነገር በሰንበት ቀን ሰዎች እቃ እንዳይሸከሙ እንዳይሰሩ ይከለክሏቸዋል፣ ህግ ያጠብቃሉ። እነሱ ግን ህጉን አይተገብሩም። እነሱ ማይኖሩበትን ነው ሰዎች እንዲኖሩ የሚናገሩት ፈሪሳውያን። እና ጌታ ኢየሱስ ማቴዎስ 23 ላይ በዝርዝር በሰፊው ይሄን ቃል ተናግሯል። ሄዳችሁ አንብቡ። ክብር ለእግዚአብሔር ይሁን። ማንም ሰው እቃ ከሰፈር ወደ ሰፈር ከቦታ ወደ ቦታ መሸከም አይችልም፣ የተከለከለ ነው። በተከለከለ ቀን ነው ኢየሱስ ሰውየውን አልጋ ያሸከሙ። ሰው እንዳይሸከም በተከለከለ ቀን ጌታ አልጋ ያሸከሙ። ማዳጋ ባራባ ሳካታባ። አሁን የዚህ ቃል ዋናው ነጥብ ማለት ነው ቁጥር 17 ላይ ያነበብነው ነው። አባቴ እስከ ዛሬ ድረስ ይሰራል እኔም ይሰራል። ምን ማለት መሰላችሁ? ኢየሱስ አብና እኔ አንድ ነን። አባቴ ማለት መለኮትነቱን እየገለጠ ነው። የእግዚአብሔር አይኖች 24 ሰዓት ባንተ ላይ ናቸው። እስኪ አንድ ሰው አሜን ይበል እስቲ። በለ ቀኝ እጃችሁን ከፍ አድርጉና ይሰራል ዛሬም በሉ እስቲ። ያለ በራሳቸው ሂሳብና ካላንደር ሰዎች የእግዚአብሔርን ሕግና የእግዚአብሔርን ስራ ሊያስቆሙ ይፈልጋሉ። ሰማይ ግን በማንም ሐሳብና አእምሮ ሊቆም አይችልም። ሁል ጊዜ ኢየሱስ በስራ ላይ ነው። ግርግር ስለነበረ ኢየሱስ ፈውሶት ላጥ ብሏል። ሰውየው ተፈውሶ አልጋውን ይዞ ወደ ቤቱ ሄዷል። አልተገናኙም ማለት ነው። ስለዚህ በሰንበት የተፈወሰው ሰውዬ ክስ ቀረበበት። ማን ነው በሰንበት አልጋህን ተሸከም ያለ? መሸከም እንደማይፈቀድ አታውቅም ወይ? ሸክም በሰንበት እንደተከለከለ አታውቅም ወይ? በሽተኞች መካከል የነበረ ሰው አድራሻው ተቀይሮ ኢየሱስ የሚገኝበት ሰፈር አግኝቶ ከሰዎች መካከል ተቀላቅሎ ኢየሱስ አገኘውና አንተ ሰው አለው። አቤት ሲል ነበር ያመመው። ከዛ አሁን እግር በሙሉ ሽባ ነው የሚሆነው ኃጢአት ከሰራ ማለት ነው።
አይደለም ኃጢአት እንዳሰራ ከዚህ የበለጠ ነገር እንዳይደርስብህ ማለት ስለ ዘላለም ህይወት ነው እየተናገረ ያለው። ከዚህ የባሰው ነገር የዘላለም ሞት እንጂ ሽባነት አይደለም። እኔ በጣም ነው የሚገርመኝ አሁን ለማመኑ ራሱ። ምክንያቱም ሰውየውን አናግሮት ጥቂትም ቢሆን ተናግሮ ነው የተፈወሰው። ግን ባልተለመደ ሰዓት፣ ባልተለመደ ጊዜ፣ ባልጠበቃችሁት መንገድ ከተአምራታችሁ ጋር ትገናኛላችሁ። በእውነት አጋዥ በማጣት ሰው በማጣት ረዳት በማጣት የምትፈልጉትን ጉልበትና አቅም በማጣት የተቀደማችሁ ሰዎች እግዚአብሔር እንደዚህ ብሎኛል፣ ከዚህ በኋላ አትቀደሙ። የእናንተ ሲዝን መጥቷል። ማዳጋ ባርካታ ላቫኒያ ማስ ሼፕራ ካታቫዳ ካፖሳ ኢየሱስ ጌታ ነው። ሁለተኛው አስደናቂው መልእክት ደግሞ ሰውየው ረጅም ጊዜ ፈውስ ሲጠብቅ የነበረው ከየት ነው? ከውሃው ነው አይደለ? አሁን ፈውሱ የመጣው ከየት ነው? በመሰረቱ ውሃ ውስጥም ከውሃ ውጭ የሚፈውሰው ኢየሱስ ነው። አሜን አትሉኝ? ውሃ ውስጥም ፈዋሹ ራሱ ነበረ፣ ከውሃ ውጭም ፈዋሹ እሱ ነበረ። አጠገባቸው ያዙትና በፍቅር ያዙትና ውሃ ውስጥም ከውሃ ውጭም በሉት ፈዋሹ ራሱ ነው በሉት ኢየሱስ በሉት እስቲ። ውሃው በተናወጠ ጊዜም ፈውሱ ራሱ ነበረ፣ ከውሃ ውጭም በሉት እስቲ ፈዋሹ ራሱ ነበረ። ሁለቱም ራሱ ነው በሉ እስቲ። አሜን አትሉኝም? ውሃው ሲናወጥም የሚገለጠው ፈዋሽ ከመለኮት ዓለም ነው። ከውሃ ውጭም የመጣለት ፈዋሽ መለኮታዊ ፈውስ ነው። ሁለቱም ከሰማይ ነው የመጣው። የሰውየው አጠባበቅ ግን ረጅም ጊዜ ከውሃው ነበረ ፈውስ። ለዛ ነው ያልጠበቀው፣ አላሰበም። ኢየሱስ የሚፈውሰው ሰው ሳይሆን ውሃው ሲናወጥ ተሸክሞ የሚያስገባው ሰው ነው የመሰለው። ኢየሱስ ውሃ ውስጥ ተሸክሞ ሊያስገባው አይደለም የመጣው፣ አልጋ ሊያሸክሙ። አሜን። ማጃጋ ብራቫ ካታናማ ካልጠበቃችሁት አቅጣጫ በእውነት በዚህ መንገድ እጎበኛለሁ ወይ ብላችሁ ካላሰባችሁት አቅጣጫ የእግዚአብሔር ጉብኝት በራችሁን ያንኳኳል። አላቅም የሆነ ሰው ሰሞኑን ይስቃል። እግዚአብሔር ምስክሬ ነው ምንሽ ማላኬ ፓራቴ ከማ ኬል ቤንተር ከቤንታሊፋሮኮሳ ካልጠበቀው ሰፈር ከታምራት ጋር ትገናኛል። ካልጠበቀው መንደር ከፈውስ ጋር ትገናኛል። እጃችሁን ከፍ አድርጉና ያላሰብኩት ነገር በሉ እስቲ፣ የእግዚአብሔር ጉብኝት በሉ እስቲ፣ ያገኘኛል በሉ እስቲ። አሜን አትሉኝም? የሆነ ቦታ ላይ የምትጠብቁት ፈውስ፣ የሆነ ቦታ ላይ የምትጠብቁት ጉብኝት ካልጠበቃችሁት ኤሪያ መጥቶቻችሁ ይገባል። ጌታ እንደዚህ ብሎኛል። ማዳጋ ባርካታ ናፋንያ የጸሎታቸውን መልስ፣ የጩኸታቸውን መልስ፣ የትንቢታቸውን ፍጻሜ ካልጠበቁት ቦታ አረጋዋለሁ አለኝ። ማዳጋ ባርካታ ናማ ካልጠበቁት ሰፈር አረጋዋለሁ አለ። ቀኝ እጃችሁን ከፍ አድርጉ። ይሄ ቃል የኔ ነው በሉ እስቲ። ያለ ድገሙ። ይሄ ቃል የኔ ነው በሉ እስቲ። ያገኘኛል፣ በሕይወቴ ይሰራል በሉ እስቲ። ለጌታ ክብር አጨብጭቡ። ሃሌሉያ አሜን ነው። ስሙኝ፣ እቺን ተናግሬ ጸልያለሁ። ከአንድ አቅጣጫ ብቻ፣ ከአንድ ቦታ ብቻ እግዚአብሔርን አጠብቁት። እግዚአብሔር በስፍራ ሁሉ ይሰራል። መንገዶች ሁሉ የሱ ናቸው። እዚህ ላችኋል ናሆም ላይ እግዚአብሔር በወጀብና በአውሎ ነፋስ ውስጥ ምን አለው ይላል እሰራለሁ ካለ እግዚአብሔር የሚከለክለው ምንም አይነት ገደብ የለም። እናንተን ለመርዳት ከፈለገ አሜን በሉ። ሊጎበኛችሁ ከፈለገ ካልጠበቃችሁት ቦታ እጁን ይዘረጋ። በእውነት የሆነ ሰው እያየው ነው። እንደዚህ አልጠበቅኩም የሚል ሰው፣ እንደዚህ አላሰብኩም የሚል ሰው፣ እንደዚህ አልገመትኩም ነበረ የሚል አንድ ሰው አይቻለሁ። ያ ሰው እኔ ነኝ የሚል አሜን ይበለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜሪካን ስትጠብቅ እግዚአብሔር ከኢትዮጵያ ይመጣል። ኢትዮጵያ ስትጠብቅ እግዚአብሔር አምላክ ከአውሮፓ ይመጣል። የሆነ ቦታ ስትጠብቅ ከሆነ ቦታ ይመጣል። ምንጭሽ ካልጠበቅሽ ቦታ ይፈልቃል፣ ይመጣል። አልጠበቀም። በፍጹም ያልገመተው ታምራት ነው። እንደዚህ በሉ፣ እጃችሁን ከፍ አድርጉና ካልጠበቅኩት ቦታ ባላሰብኩት ቀን ከታምራቴ ጋር እገናኛለሁ በሉ። አጨብጭቡ ለጌታ ክብር። በደንብ ስሙኝ። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ። ኢየሱስ ስቲል እየሰራ እንዳለ የሚያምን እጁን ያሳየኝ። እየሰራ ነው እየሰራ ነው። ስራ አላቆመም።
አይደል? አሁን በእናንተ ቤት ይጀምራል። ማጃጋ ባራካታፋኔ ጌታ ኢየሱስ ክርስቶስ የጀመረውን የወንጌል ተልእኮ የወንጌል ሚሽን እሱ 3 ዓመት ተኩል ካገለገለ በኋላ የአባቱን ፍቃድ ፈጽሞ ለሰዎች ኃጢአት በእንጨት መስቀል ተሰቅሎ ሞቶ ተቀብሮ በሶስተኛ ቀን ሞትን አሸንፎ ተነስቶ ለ40 ቀን በተለያየ ስፍራ ከታየ በኋላ በክብር ሲያርግ ለደቀ መዛሙርቱ ይሄን የጀመረውን ትልቁን ሚሽን አሳልፎ ሰጣቸው። አሜን። ወደ ዓለም ሁሉ ምን በሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ አይደለ? ከዛ እዛ ክፍል ላይ ማቴዎስ 28 ላይ አስገራሚ ቃል አለ። እኔ እስከ ዓለም ፍጻሜ ድረስ ከማ ጋር ነኝ? እስኪ ከናንተ ጋር ነኝ በሉ። አንዴ ከናንተ ጋር ነኝ። ሚሽን ሰጣ። ከዛ በኋላ እሱ ሲሄድ በመንፈስ ቅዱስ አማካኝነት በሱ የጀመረው ስራ ቀጠለ። ኢየሱስ እስከ ዛሬ በስራ ላይ ነው ምንለው፣ ዝም ብለን ሳይሆን መጽሐፉ ስላረጋገጠልን ነው። ወንጌል ስንሰብክ ጌታ አብሮን አለ። ስናገለግል አብሮን ይሰራል። አሜን። ስንጸልይ አብሮን ይሰራል። ስንሰብክ አብሮን ይሰራል። ጎዳና ላይ ይሰራል። አዳራሽ ውስጥ ይሰራል። ቤት ውስጥ ከቤት ውጪ ይሰራል። እረ ኢየሱስ በስራ ላይ ነው። አፋሊያ ማታ ካፓራባ አሜን አትሉኝም? ስሙ በስራ ላይ ነው። ቃሉ በስራ ላይ ነው። ስልጣኑ በስራ ላይ ነው። ድምፁ በስራ ላይ ነው። ቅባቱ በስራ ላይ ነው። መንፈሱ በስራ ላይ ነው። ሻባዳጋ ባራዳካ ባሳካታ እስከ ዛሬ የሆነ ጊዜ አብቅቷል ታምራት ብለው የሚያስቡ ሰዎች በጣም የተሳሳተ አመለካከት እንዳላቸው ላወራ ፈልጋለሁ። ክብር ለኢየሱስ ይሁን። ታምራት በዘመናዊነት አይቀየርም። የፈለገ ዘመናዊነት ቢመጣ የፈለገ መጽሐፍትን የሚተረትሩ ምሁራን ቢነሱ ይሄ መጽሐፍ ግን ይሄ መጽሐፍ እስከ ዓለም ፍጻሜ ድረስ በተአምራት የተሞላ መጽሐፍ። የኢየሱስ ኃይል ዛሬም ይሰራል። እጃችሁን ከፍ አድርጉን። አሁንም ይፈውሳል በሉ። አሁንም ነፃ ያወጣል። አሁንም ይቀባል። አሁንም ታምር ያደርጋል። ኢየሱስ ክርስቶስ በስራ ላይ ነው በሉ። እስቲ አጨብጭቡ ለጌታ። ሃሌሉያ። ክብር ለኢየሱስ ይሁን። አሁን የለም በቃ አሁን ዝም ብሎ ቃል ብቻ ነው። በቃ ቃል በነጥብ ቃል ነው። በቃ ወንጌል ብቻ ቃል ብቻ ነው። ይሄ ምንም ትንቢት፣ ፈውስ፣ መገለጥ፣ ነፃ መውጣት ምናምን አሁን የለም ቀርቷል የሚሉ ሰዎች አሉና በጣም ምስኪኖች ናቸው። አልቀረም። የንግግር ስጦታ አሁንም አለ። ትንቢት አሁንም አለ። የነቢያት ቢሮ አሁንም አለ። የእግዚአብሔር ልጅ ኢየሱስ ክርስቶስ አሁንም በስራ ላይ ነው። ወንጌል በሉ። አጠገባችሁ ያለውን ሰው ወንጌል በሉ እስቲ። የኃይል ነው በሉ። ኃይልን የሚገልጥ ነው በሉ። ታምራት የሚያደርግ ነው በሉ። ሃሌሉያ። ወንጌላችን በሉ። እጃችሁን ከፍ አድርጉና በኃይልና በስልጣን ነው በሉ። ኢየሱስም በሉ እስቲ በብዙ ኃይል፣ በብዙ ስልጣን፣ በብዙ ምልክቶች እሰብከዋለሁ በሉ እስቲ። ሃሌሉያ። አጨብጭቡ ለጌታ ክብር። አባቴ ይሰራል፣ እኔም እስካሁን እሰራለሁ። ስራ ልታስፈቱኝ አትችሉ። ተቀብዬ የመጣው ስራ የሚቆም አይደል። በምንም አይነት ክስ ሊቆም አይችልም። እናንተ ተቀበላችሁ አልተቀበላችሁ አባቴ ይሰራል፣ እኔም እሰራለሁ። ለስራ ተልኬያለሁ። አጨብጭቡና ክብር ስጡ። ሃሌሉያ።